የኛን ልብ ሲያየው ክርስቶስ ምን አይነት ልብ ይሆን የሚያየው? መጽሐፍ ቅዱስ ወደድንም ጠላንም የሚተረጉምልን ሰው ያስፈልጋል። ለሰማያዊ ሕይወታችን ጭምር የሚሆን ልዩ የሆነ ስጦታን ይዞ የመጣውን ባኮስ የምናስታውስበት ምንም ነገር አለመኖሩ በጣም ያሳዝናል። በመለኮቱ ሞተ አንልም እኛ፣ ወይም በአምላክነቱ ሞተ አንልም። ሞተ በስጋ። እስከ ዓለም ፍጻሜ ክህደት ይቀጥላል። እስከ ዓለም ፍጻሜ አመጽ ይቀጥላል። እስከ ዓለም ፍጻሜ ኃጢአት ይቀጥላል። ከሰው ጋር ያለው ንግግር መደምደሚያ ለጻድቃን የምስጋና ቃል፣ ለኃጥአን የወቀሳ ቃል ነው። የመድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ለመሆኑ ከተነገሩ ምስክርነቶች አንዱ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ያለ ነው እና መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በበነጋው አልፎ ሲሄድ ዮሐንስ መጥምቅ ተመልክቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ሲናገር ከዮሐንስ ደቀ መዛሙርት መካከል ተከተሉት። ወዴት ትኖራለህ መምህር ሆይ፣ ረቢ ወዴት ትኖራለህ አሉት። መታችሁ አላቸው። ከእርሱ ጋር ዋሉ። ከእርሱ ጋር ከዋሉ በኋላ ያዩት ነገር ዮሐንስ ከሰጠው ምስክርነት ጋር በጣም አብሮ ስለሄደላቸው በነጋታው እንደነሱ የእስራኤልን መጽናናት ተስፋ አድርገው ይጠብቁ የነበሩ ወንድሞቻቸውን ጓደኞቻቸውን መጥራት ጀመሩና ከነዛ መካከል ጌታችንን ዮሐንስ ሲመሰክር ሰምቶ ከተከተሉት መካከል አንዱ ፊልጶስ ነበርና ያ ፊልጶስ ሄዶ ናትናኤልን ጠርቶ መጣ። ናትናኤል የሚባል ባልንጀራ ነበረው። ናትናኤልን ጠርቶ መጣ። ናትናኤል ሲመጣ መድኃኒታችን እንደተመለከተው በልቡናው ተንኮል የሌለበት የእስራኤል ሰው እነሆ ብሎ ተናገረ እና እንግዲህ ይሄ ምስክርነት ሐሰት ሽንገላ ከማይደፍረው አንደበት የወጣ ነው እና ሰው በሰው ምስክርነት ሲደሰት ይኖራል። እኛ መድኃኒታችን ኢየሱስ ክርስቶስ መክሮናል፣ አስጠንቅቆናል፣ ገስጾናል፣ አልሰማንም። እናንተ ከእግዚአብሔር ዘንድ የሆነውን ክብር ማትፈልጉ እርስ በርሳችሁ ክብር የምትቀባበሉ ብሎናል። እኛ እርስ በርስ ክብር መቀባል፣ ለዛውም ሽንገላ ያለበት፣ ዛሬ የሚያመሰግንህ ዛሬ የሚያወድስ ሰው ነገ እንደሚዘልፍህ እንደሚወቅስህ እንደሚሰድብህ እያወቅህ ነው የዛሬ የሰው ጭብጨባና የከንፈር ሙገሳ ያልሆነ ቦታ ራሳችንን እንድንቀመጥ ሲያደርገን የምንኖረውና ከተመሰገነ ሳይቀር ሰው በእውነት ከተመሰገነ ሳይቀር ሰው ሽንገላና ሐሰት በማይደፍረው በክርስቶስ ቃል፣ በክርስቶስ አፍ፣ በክርስቶስ አንደበት መመስገን እንዴት ያለ ድንቅ ነገር ነውና ሁሉን የሚመረምረው ሁሉን የሚያውቀው ኩላሊትንና ልብን የሚፈትነው አምላክ ስለ ሰዎች ማንም እንዲነግረው የማያስፈልገው አምላክ። እኛ እኮ ሰውም ቢያመሰግነ ሰው መስክሮልን ነው። እሱ ግን ስለ ሰው ማንም እንዲነግረው የሚያስፈልገው አምላክ አይደለም። ይህ አምላክ ናትናኤልን ሲያየው በልቡ ተንኮል የሌለበት የእስራኤል ሰው እነሆ አለ። በክርስቶስ ፊት የኛ ልብ እንዴት ይሆን የሚታየው? የኛን ልብ ሲያየው ክርስቶስ ምን አይነት ልብ ይሆን የሚያየው? ተንኮል የሌለበት ልብ ወይስ በተንኮል የተሞላ ልብ? ክፋት፣ ምቀኝነት፣ ነውር የሌለበት ልብ ወይስ እነዚህ ሁሉ የታጨቁበት ልብ? ስለኛ ልብ ክርስቶስ ቢመሰክር ምን አይነት ነው ብሎ ይሆን የሚመሰክረው የኛን ልብ? እና የሚደንቅ እኔ በመጽሐፍ ቅዱስ ላይ ስናነባቸው እጅግ ከሚደንቁ ነገሮች አንዱ ነው እና በሰማይ በምድር ጌታ ሁሉን በፈጠረው አምላክ ዘንድ ናትናኤል ምን አይነት ልብ ቢኖረው ነው ተንኮል የሌለበት እውነተኛ የእስራኤል ሰው ተብሎ የተመሰከረለትና መድኃኒታችን ኢየሱስ ክርስቶስ በዚህ ዓለምም ስንኖር ትእዛዙን ሕጉን ፈጽመን የኖርን ሰዎች መጨረሻ ላይ ወደ አባቱ መንግስት ሲወስደን በምስጋና ቃል ነው የሚወስደን። የዛን ጊዜም ያችን ምስጋና የሚሰው ብፁዓን ደጋግሜ እንደተናገርኩት ሐሰትና ሽንገላ የማይደፍረው አንደበት ነው ያችን ቃል የሚናገረው እና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል፣ ታምሜ ጎብኝታችሁኛል ብሎ ይናገራል። ትሑታን ናቸውና እንደ አምላካቸው የት አይተንህ
ይሄን አደረግን ይላሉ ጻድቃን። የዛን ጊዜ ከታናናሽ ወንድሞቼ ለአንዱ ያደረጋችሁትን ለኔ ያደረጋችሁት እና ሚላቸው ምንድነው መጨረሻ የአባቴ ቡሩካን ነው የሚለው። የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ግቡ ነው የሚለው። የአባቴ ቡሩካን እንግዲህ ከዚህ በላይ የአባቴ ቡሩካን ማለት በአባቴ ዘንድ የተወደዳችሁ በአባቴ ልቡና ለዘላለም የታወቃችሁ የታተማችሁ ንዑዳን ክቡራን አባቴ ደስ የተሰኘባችሁ በእኔ በልጁ ደስ እንደተሰኘ ደስ የተሰኘባችሁ ማለት ነው እኮ። በሱ ደስ ይለኛል አይደል ያለው ስለ ልጁ አብ ሲመሰክር ልጄን ስሙት ይህ ልጄ ነው በእርሱ ደስ ይለኛል ነው ያለው። ስለዚህ በክርስቶስ ሕግጋት የሚኖሩ ሰዎች ሁሉ የአብ የልቡ ደስታ ናቸው። በቃ እግዚአብሔር ደስ ይሰኝባቸዋል በእነዛ ሰዎች ማለት ነው። ልክ በልጁ ደስ ይለኛል እንዳለው እነሱም የልጁን መልክ መስለው ሲያያቸው ደስ ይለዋል። የአባቴ ቡሩካን ያለ ለዚህ ነው። የአባቴ ቡሩካን እንግዲህ በዚህ የምስጋና ቃል ነው ወደ መንግስቱ የሚወስደን። እንደዚህ እያመሰገነ እኛ ስናመሰግነው እንኖራለን፣ ስንገዛው እንኖራለን። መጨረሻ እሱ ደግሞ መንግስቱን ሲያወርሰን ከሰው ጋር ያለው ንግግር መደምደሚያ ለጻድቃን የምስጋና ቃል፣ ለኃጥአን የወቀሳ ቃል ነው። እናንተ ርጉማን ነው የሚለው። እንግዲህ አሁንም ይህን ቃል የሚናገረው ሐሰት ሽንገላ የማይደፍረው አንደበት ነው። እናንተ ርጉማን። እሱ ርጉም ያለውን ቡሩክ ሊል የሚችል የለም። እዚህኛው ቡሩክ ብሏል፣ እዚህኛው ርጉም ብሏል። በቀኙ ላሉት በአባቱ ዘንድ ለተወደዱት ቡሩካን ብሎ ምስጋና አመስግኖ እና ዛሬ እግዚአብሔር የወደዳቸውን ወይም በእግዚአብሔር የተወደዱ ሰዎችን ከመቤታችን ጀምሮ በእግዚአብሔር ፊት ሞገስ ያገኙ ቅዱሳንን ሐዋርያትን፣ ነቢያትን፣ ጻድቃንን፣ ሰማዕታትን ስናመሰግን ለምን ታመሰግናላችሁ ብሎ የሚተናነቀው ሰው አለ እንዴ? እኛ አመሰግናቸው አለመሰግናቸው የኛን ምስጋና እራሱ ባለቤቱ እኮ ያመሰግናቸዋል። ባለቤቱ ያመሰግናቸዋል። ካልወዲያ ስለ ምስጋና ያለን መረዳት በጣም የተንሸዋረረ ነው ማለት ነው። ስለ ምስጋና መጀመሪያ ምስጋና ምንድነው የሚለው መረዳት አለብን እንዴ። እግዚአብሔር እኮ ትእዛዙን የፈጸሙትን በፊቱ ደስ የሚያሰኘውን ነገር ያደረጉትንና የኖሩትን እኮ ሲያመሰግናቸው እያየን ነው። የአባቴ ቡሩካን እያለ እንዴ። ቡሩክ እኮ ማለት በግዕዝ ቡሩክ ባረከ ማለት እኮ አመሰገነ ነው እኮ። ባረከ ባረከም ይሆናል፣ ግን ባረከ አመሰገነ ብለን እንተረጉማለን። የአባቴ ምስጉኖች እያለ ነው እኮ። የአባቴ ምስጉኖች እንግዲህ እሱ እንኳን እንዴት ፍጡራኔን ከኔ በታች የሆኑትን የፈጠርኳቸውን እንዴት አመሰግናለሁ ካላለ እኛ በሱ ፊት ሞገስ ያገኙትን ብናመሰግን ኃጢአት የሚሆንብን ምክንያቱ ምንድን ነው? እና ናትናኤልን ተንኮል የሌለበት የእስራኤል ሰው እነሆ ብሎ ሲናገር ናትናኤል በሚገርም ሁኔታ ከወዴት ታውቀኛለህ? ከወዴት ታውቀኛለህ? ይህንን ምስጋናውን ሰምቶ እንዴ እውነት ነው እኔ እንደው ከዚሁ ተነስቶ ወዲያውኑ ስለ ክርስቶስ ውዳሴ ለማቅረብ ሲያመሰግነው ተቻኩሎ ለማመስገን አልሞከረም ናትናኤል። እኛ ያመሰገኑንን ለማመስገን እንቸኩላለን፣ የወቀሱንንም ለመዝለፍ እንቸኩላለን። ሲወቅሱንም ወቀሳን የማስተናገድ ሲያመሰግኑንም ምስጋናን በትዕግስት ሁለቱንም ወቀሳንም ዘለፋንም በትዕግስት ምስጋናን ውዳሴንም በትዕግስት የመያዝ ክርስቲያናዊ ልቡና እንዲህ ነው። ክርስቲያን ለተግሳጽም ለምስጋናም ለውዳሴም ለወቀሳም ለሁሉም በትዕግስት በእርጋታ የሚቀበል ልቡና ነው ሊኖረው የሚገባና ይህንን ሲለው ከወዴት ታውቀኛለህ ሲለው ፊልጶስ ሳይጠራህ ገና ከበለስ በታች አየሁህ አለው። አሁን ይቺ ምስጢራዊ ንግግር ናት። ይህንን ንግግር ናትናኤልና ክርስቶስ ብቻ ናቸው ሊግባቡበት የቻሉት። አሁን መድኃኒታችን ኢየሱስ ክርስቶስ ናትናኤልን ከበለስ በታች አየሁ ሲለው ናትናኤል ተደንቋል፣ በጣም ተደንቋል። ለምን? በጣም እድሜ ዘመኑን ደብቆት የኖረውን ማንም የማያውቀውን ምስጢር ምልክት አድርጎ እንደነገረው ናትናኤል ገብቶታል። እና አንዳንድ ጊዜ የእግዚአብሔር ብዙዎቻችን ከእግዚአብሔር ጋር ማውራት እግዚአብሔር ሲናገር መስማት እንፈልጋለን። ነገር ግን እውነት ለመናገር እግዚአብሔርን ተናገረኝ
ከማለት በፊት አንተ ስትናገር መስማት የምችልበት እዝነ ልቦናዬን ክፈትልኝ ማለት ትልቅ ጸሎት ነው። ለምን እግዚአብሔር እየተናገረም አንሰማውማ። እግዚአብሔር ከመናገር ያቋረጠበት ጊዜ የለም፣ ግን ሲናገረን አንሰማው። እኛንን ከመስማት የምናቋርጠው እንጂ እሱ ከመናገር አቋርጦ አያውቅም። አሁን ያችን በምስጢር ሲናገር ይልቁኑ ደግሞ አንዳንድ ጊዜ በግለሰብ ደረጃ በምስጢር ያናግረናል እግዚአብሔር። ለምን ምንወቀስበትም ከሆነ ሌላ ሰው እንዲያቀብን አይፈልግም። ምንወደስበትም ከሆነ ደግሞ ወደ ውዳሴ ከንቱ በሰው አፍ ውስጥ ገብተን ወደ ውዳሴ ከንቱ እንድንገባ ካልፈለገ እግዚአብሔር በምስጢር ያወራል ከኛ ጋር፣ በምስጢር ያወራል። የእርሱ ከሆኑት ጋር በምስጢር ሲያወራ እናየዋለን። ከመቤታችን ጋር ወይን አልቆባቸዋል ስትለው አንቺ ሴት ከአንቺ ጋር ምን አለኝ ጊዜ አልደረሰም ሲል በምስጢር እያወራት ነበረ ለሚገባው ሰው። ናትናኤልንም በምስጢር ነው ያወራው። አሁን በምስጢር እና ፊልጶስ ሳይጠራ ከበለስ በታች አየው ሲለው የዛን ጊዜ ናትናኤል በስጋውም ጉልበት በልቦናውም ጉልበት ሰገደ ለመድኃኒታችን ኢየሱስ ክርስቶስ። ምን አለ? አንተ በእውነት የእግዚአብሔር ልጅ ነህ። በቃ በዚህ ነው የጀመረው። አንተ በእውነት የእግዚአብሔር ልጅ ነህ፣ አንተ በእውነት የእስራኤል መምህር ነህ ብሎ ይህንን መሰከረ። እንግዲህ ይህንን የሐዋርያት ምስክርነት ይዛ ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅዱስ ጳውሎስ እንዳለ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል አይደለም የሚለው። በነቢያትና በሐዋርያት መሰረት ላይ የሐዋርያት አሁን እስካሁን ያየነው ምስክርነት ማለት ነው፣ መሰረት ማለት። የነቢያትን ደግሞ ብንፈልግ ሞልቷል። የነቢያት ብንፈልግ ለምሳሌ ክቡር ዳዊት በመዝሙር 2 ላይ ወልደያ አንተ ይለዋል። ወልደያ አንተ ዋነ ዮም ወለድኩከ፣ አንተ ልጄ ነህ እኔ ዛሬ ወለድኩህ። አንተ ልጄ ነህ ብሎ አባቶቻችን ይህን ሲፈቱት አንተ ልጄ ነህ ብሎ ቀዳማዊ ልደቱን፣ ዛሬ ወለድኩህ ብሎ ዳህራዊ ልደቱን ተናገረ። ራሱ ሰሎሞን መኑ ስሙ ወመኑ ስመ ወልዱ፣ ውሃን በፍኙ የዘገነ የባህርን አሸዋ የሰፈረ ተራሮችን በሚዛን የለካ እርሱ ስሙ ማን ነው ብሎ ይጠይቃል። እርሱ ስሙ ማን ነው? የልጁስ ስም ማን ነው? እንግዲህ ስሙ ማን ነው? የልጁስ ስም ማን ነው እያለ ተናግሯል ነቢያት። ኢሳይያስ ደግሞ በግልጽ ተናግሯል። ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናልና አለና ሕፃን ተወለደ ወንድ ልጅ ተሰጠን ብለን እዛ ላይ ምን ሊናገር ነው ብለን ስናስብ አለቅነት በጫንቃው ላይ ነው አለ። አለቅነት በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት አይደለም፣ የሰላም አለቃ ተብሎ ይጠራል። እንግዲህ እነዚህ ሁሉ የእግዚአብሔር ስሞች ናቸው። ግን ይሄንን ስም ተሸክሞ የሚወለድ ሕፃን አለ፣ የሚሰጠን ወንድ ልጅ አለ። ያ የሚሰጠን ወንድ ልጅ ስሙ ድንቅ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ነው። አለቅነት ደግሞ በጫንቃው ላይ ነው። ይሄ ቀጥታ ስለ ክርስቶስ ይህንን ትንቢት ስለ ክርስቶስ መናገሩን አላምንም የሚል መጽሐፍ ቅዱስ እያነበበ ወይም ክርስቲያን የሚል ስም ይዞ ይህንን አልቀበልም የሚል ካለ እንግዲህ ምን ብለን ልንነግረው እንችላለን? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን በነቢያትና በሐዋርያት መሰረት ላይ ስለቆመች ነቢያትም ክርስቶስ የሚወለደው ሕፃን የእግዚአብሔር ልጅ ነው ብለው ነገሩን፣ ሐዋርያት ደግሞ አንተ የእግዚአብሔር ልጅ ነህ ብለው ሲመሰክሩለት አየን። ስለዚህ ያንን ተከትለን በነቢያትና በሐዋርያት መሰረት ላይ ቆመን ፈጣሪያችንን እናመልካለን ማለት ነው። ሌላው እንዲሁ ልናነሳው የሚገባ የእግዚአብሔር ልጅ መሆኑን የሚያስረዳ ታሪክ በጣም በመጽሐፍ ቅዱስ አሁንም እጅግ ደስ ከሚያሰኙ ከሚመስጡ ታሪኮች አንዱ የዮሐንስ ወንጌል ምዕራፍ 9 ላይ የተጠቀሰው ነው። በዚህ በምዕራፍ 9 ላይ ከእናቱ ማህፀን ጀምሮ በደረቅ ግንባር የተፈጠረ አንድ ሰው እናገኛለን እና በዛ አልፈው ሲሄዱ ከደቀ መዛሙርቱ ጋር ደቀ መዛሙርቱ ጌታችንን ጠየቁት። ይህ ሰው እንዲሆኑ የተወለደ በራሱ ኃጢአት ነው ወይስ በወላጆቹ ኃጢአት ነው ብለው ጠየቁ። እንግዲህ በራሱ ኃጢአት እንዳይባል ገና በእናቱ ማህፀን ምን ኃጢአት ሰራ ልንል ነው ያንን ሕፃን። ወላጆቹም ደግሞ በሰሩት ኃጢአት እግዚአብሔር በወላጅ ኃጢአት ልጅን እንደማይቀጣ ጽፏል፣ ተናግሯል። በነቢዩ በሕዝቅኤል አንደበት በአባትና በእናት ኃጢአት ልጅን እንደማይቀጣ ጽፏል። እና እኛ ግን እንዲህ አይነት ጠባይ አለን። እኛ ብዙ ጊዜ
አንዳንድ ሰዎች በኑሮ የማይጠበቅ ነገር ሲገጥማቸው ከነሱ ኃጢአት የተነሳ ወይ ከዘር ማንዘራቸው ኃጢአት የተነሳ አንስተን ወትሮም እሷ እንዲህ ነበረች እንዲህ ነበረ ይሄ ገጠመው ምን ጌታችን ይሄንን እዛ ላይ ሰብሮ ጣለው። ምንድነው ያለው? በራሱም ኃጢአት አይደለም በወላጆቹም ኃጢአት አይደለም የእግዚአብሔር ክብር ይገለጥበት ዘንድ ነው። እና በህይወታችን የማንጠብቀው ነገር ከተፈጥሮ ስርዓት ውጭ እንኳን የሆነ ነገር የማንጠብቀው ነገር ቢገጥመን እግዚአብሔራዊ የሆነ አስተሳሰብ ወይም ከእግዚአብሔር የሆነ አስተሳሰብ ወይም ክርስቲያን ሐሳቡን መቃኘት ያለበት ይሄ የሆነው የእግዚአብሔር ክብር ሊገለጥበት ነው ብሎ ነው ማሰብ ያለበት። ያ ልጅ በዛ መልኩ ተወለደ የእግዚአብሔር ክብር ሊገለጥበት ነው እንጂ የራሱ ወይም የወላጆቹ ኃጢአት አይደለም ብሎ መድኃኒታችን ኢየሱስ ክርስቶስ ከሱም ከወላጆቹም ላይ ወቀሳን አራቀ። መጀመሪያ አራቀ። ያንን ሰው ተጠግቶ ወደ መሬት ምራቁን እንትፍ አለና ጭቃ ለውሶ አይኑን ቀርጾ በሰሊሆም መጥመቂያ ታጠባለው። ሄዶ ታጥቦ እያየ መጣ። ማየቱን ያዩ አይሁድ እንዴት ላይ እንደቻለ ሲጠይቁት ነው የምናየው። እዛ የዮሐንስ ወንጌል ምዕራፍ 9 ላይ ሲጠይቁት ነው የምናየው። እንዴት አይነ ተከፈተ ይሉታል ደጋግመው እና ራሱን አላምን ብለው እሱ ሲነግራቸው ኢየሱስ የተባለው ሰው ወደ እኔ መጣ፣ ምራቁን እንትፍ አለ፣ አይኔን ቀረጸ፣ በሰሊሆም መጥመቂያ ታጠባለኝ፣ ሲታጠብ እያየሁ መጣሁ። ይህን ሲናገር አላምነው ብሎ ወላጆቹን እስከ ማስጠራት ይደርሳሉ። ሲጠይቋቸው እውር ሆኖ የተወለደው ልጃችን ይሄ እንደሆነ እናውቃለን፣ አሁን ግን አይኑ እንዴት እንደተከፈተ አናውቅም፣ እሱ ሙሉ ሰው ነው ጠይቁት ብለው ይናገራሉ። እንግዲህ የኛ ሙሉ ሰው መባል ከክርስቶስ የተነሳ ነው ሙሉ መባላችን እንጂ ከዛ በፊት ይሄ ሰው እንግዲህ ጎዶሎ ሲባል ነው የኖረው። አሁን ግን ሙሉ ሰው ነው ጠይቁት ተባለ። አይሁድን ስለፈሩ ነው ይሄንን ያሉት። በኋላ ደግመው ይጠይቁታል እና ይህ ሰው ስለምንድነው ደጋግማችሁ የምትጠይቁኝ ይላቸዋል። ደጋግማችሁ ስለምንድነው የምትጠይቁኝ? ጠየቃችሁ ነገርኳችሁ። እናንተ ለመሆኑ የሱ ደቀ መዝሙር መሆን ትፈልጋላችሁ ይላቸዋል። ለአይሁድ እንደዚህ የሚያም ነገር የለምና አንተ ሁለንተና በኃጢአት የተወለደ ይሉታል። ሁለንተና በኃጢአት የተወለደ እንደገና እኛን ታስተምራለህ አንተ? እኛ የሙሴ ደቀ መዛሙርት ነን። ይሄ ሰው ከወዴት እንደሆነ አናውቅም፣ ይሄ ሰው ኃጢአተኛ ነው ይሉታል። እንግዲህ ከወዴት እንደሆነ አለማወቃችሁ የሚደንቅ ነገር ነው። እናንተ የአይሁድ ሊቃውንት መምህራንን የምትባሉ ሰዎች ይህ ሰው ከወዴት እንደሆነ አለማወቃችሁ የሚደንቅ ነገር ነው። ኃጢአተኛ መሆኑን ደግሞ አላውቅም፣ አንድ ነገር ነው የማውቀው አይኔን እንደከፈተ ይልና የሚደንቅ ነገር ይናገራል። ዓለም ከተፈጠረ እግዚአብሔር ኃጢአተኞችን እንደማይሰማ እናውቃለን። የሚፈሩትን ነው እንጂ ኃጢአተኞችን እንደማይሰማ እናውቃለን እግዚአብሔር። ዓለም ከተፈጠረ ደግሞ የዕውርን አይን ያበራ አልሰማንም አላቸው። አሁን ይህንን ሙግት እንዴት ብለው ይመልሱ? የዛን ጊዜ ነው ተናደው አንተ ሁለንተና በኃጢአት የተወለደ ደግሞ እኛን ታስተምራለህን ብለው ገፍትረው አስወጡት ከምኩራባቸው። ገፍትረው እንዳስወጡት መድኃኒታችን ኢየሱስ ክርስቶስ ሲሰማ ሄዶ አገኘው። አንድ ጥያቄ ነው የጠየቀው። አንተ ሰው በእግዚአብሔር ልጅ ታምናለህ አለው። ያ ሰው መልሶ አምን ዘንድ ጌታ ሆይ አምን ዘንድ እርሱ ማን ነው አለው። አይተኸውማል፣ ንግግሩ አይተኸውማል፣ የሚያነጋግርህም እርሱ ነው። ይህንን ሲለው አምናለሁ ጌታ ሆይ ብሎ ሰገደ። እንግዲህ ጌታችን የጠየቀው ምንድን ነው? በእግዚአብሔር ልጅ ታምናለህ ነው የጠየቀው። አምን ዘንድ እርሱ ማን ነው? አይተኸውማል፣ የሚያነጋግርህም እሱ ነው ሲለው ጌታ ሆይ አምናለሁ ብሎ ሰገደልን። እንግዲህ እነዚህ ሁሉ ምስክሮች ነው ያሉት። አልዓዛር የሞተ ጊዜም ጌታችን ከ4 ቀን በኋላ ሊያነሳው ሲሄድ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር ብላ ማርታ፣ ይህንን ሁለቱም እህትማማቾች ይደጋግሙታል። ማርታም ማርያምም ይደጋግሙታል። እና ማርታ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር ስትለው ወንድምሽ ይነሳል ነው ያላት። ወንድምሽ ይነሳል ሲላት አዎ በትንሣኤ ሙታንማ እንደሚነሳ አውቃለሁ አለችው። መድኃኒታችን ምንድን ነው ያላት? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሲነግራት የዛን ጊዜ አዎ አንተ ወደ ዓለም የሚመጣው የእግዚአብሔር ልጅ እንደሆንክ አምናለሁ አለች። አሁን የእግዚአብሔር ልጅ እንደሆንክ አምናለሁ። እነዚህ ሁሉ ናቸው ያሉት። እንግዲህ በጣም
በእውነት የአዲስ ኪዳንን መጻሕፍት እያንዳንዱን እንጥቀስ ብንል ጊዜ ያጥርብናል እንጂ የእግዚአብሔር ልጅ መሆኑ የተመሰከረበት ብዙ ነው። እንደው ወደ መጨረሻው ለመሄድ ይህንን ትምህርት ለማጠቃለል መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ቅድስት ነፍሱን ከቅዱስ ሥጋው በለየበት ሰዓት ልክ አባ ማኅፀን ነፍሴ ውስተ እዴከ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ተፈጸመ ብሎ ሲናገር ቅድስት ነፍሱን ከቅዱስ ሥጋው በስልጣኑ ለየ፣ በፈቃዱ በስልጣኑ ለየ። የዚያን ጊዜ በሰማይ 3 በምድር 4 ተአምራት እንደታዩ 7 በአጠቃላይ ተአምራት እንደታዩ በመጽሐፍ ቅዱስ ተመዝግቧል። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ብርሃናቸው እነሱ ረገፉ እንላለን። ብርሃናቸው እነሱ፣ አይባን ተፈተቱ፣ መቃብራት ተከፈቱ፣ ሙታን ተነሱ፣ አለቶች ተሰነጣጠቁ፣ መቃብራት ደግሞ ተከፈቱ። ከ500 ብቅ ከ600 ዝቅ የሚሉ ሙታን ተነስተው በኢየሩሳሌም ታዩ ይላል። ማቴዎስ ይህንን ዘግቦታል። በኢየሩሳሌም ታዩ። እንደገናስ የቤተ መቅደስ መጋረጃ ለ2 ተቀደደ። እነዚህ 7 ተአምራት ታዩ። በዛ የሆነውን ንውጽውጽታ በተመለከቱ ጊዜ በዛ ጌታችንን ሲሰቀል ያንን ትእዛዝ ሲያስፈጽሙ የነበሩ 100 አለቃውና ወታደሮቹ አንድ ነገር ተናገሩ። የ100 አለቃውና ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ ይላል። በቃ ከዛ በፊት ስንት ሰው ሰቅለዋል። እነዚህ ሰዎች ስንት ሰው በቅጣት ሰቅለዋል። እንግዲህ ሮማውያን ከነሱ ዜጋ ውጪ የሆነ አማጺ ወይም ጥፋተኛ ወንጀለኛ ከተገኘ ስራቸው መስቀል እና ስንት ሰው ሰቅለው ምንም ነገር ሲፈጠር አላዩ። ምንም ነገር ሲሆን አላዩ። ያን ሁሉ የሰቀሉትን እያነሱ ከመስቀል እያወረዱ ስጋቸውን እንደ ጉድፍ አስከሬናቸውን ሲወረውሩ የኖሩ ሰዎች ናቸው እነዚህ ሰዎች። አሁን ግን ጌታችን ከተሰቀለ በኋላ ነፍሱን ከስጋው ሲለይ የተፈጠረውን ነገር ሲያዩ ነው በእውነት ይህ የእግዚአብሔር ልጅ ነው፣ እንደው ማንን ነው እነዚህ ጦሰኞች እንድንሰቅል ያደረጉን ማንን ነው ብለው ነው እንግዲህ እጅግ ፈሩ የሚለው ለዚህ እጅግ ፈሩ እና መድኃኒታችን ኢየሱስ ክርስቶስን እንኳን ትንቢተ ነቢያትን ያነበቡ የነቢያትን ትንቢት ሲተረጉሙ የኖሩ ቀርቶ ከአሕዛብ መንደር እንኳን መጥተው በውትድርና በኢየሩሳሌም ለአገልግሎት መጥተው የጌታችንን ስቅለት ታዘው ያስፈጸሙ ሰዎች እንኳን በመጨረሻ የሰጡት ምስክርነት ክርስቶስ የእግዚአብሔር ልጅ እንደነበረ የሚያሳይ ነው። ምን ጠቀልለው ትምህርታችንን የኢትዮጵያዊውን ጃንደረባ ምስክርነትና የቅዱስ ጳውሎስን አንድ መልእክት በማንበብ ነው። በዚህ በሐዋርያት ሥራ ምዕራፍ 8 ላይ የህንደኬ ባለሟል የነበረ በሀብቷ በንብረቷ ሁሉ የተሾመው ኢትዮጵያዊው ጃንደረባ ኢየሩሳሌም ሊሰግድ ሄዱ። አሁን ይሄ የሚያሳየው ለፖለቲካል ጉዳይ እንደሄደ አይደለም የሚያሳየው። በዋናነት የተጻፈው በግልጽ የተቀመጠው የሄደው ሊሰግድ እንደሆነ። ይሄ ሊሰግድ መሄዱ ራሱ አንድ የሚያሳየው ምንድነው? ኢትዮጵያ በአምልኮተ እግዚአብሔር የነበረች ትንቢተ ነቢያትን ስታነብ የኖረች ሀገር መሆኗን፣ ለትንቢተ ነቢያት ባይድ የሆነች ሀገር አለመሆኗን፣ ለኦሪት ለብሉይ ኪዳን እምነት ባይድ የሆነች ሀገር እንዳልነበረች ነው የሚያሳየው። እና በመንግስት ባለስልጣናት ደረጃ እንኳን በዚህ ደረጃ የእግዚአብሔርን ቃል በማንበብ የሚኖሩ መሪዎች የሚኖሩ አስተዳዳሪዎች የነበራት ሀገር እንደነበረች ማሳያ ነው። እና ታሪኩን ለማሳጠር የኢሳይያስን መጽሐፍ እያነበበ በሰረገላ ሲሄድ ፊልጶስን መንፈስ ቅዱስ ወስዶ በዚህ ሰረገላ ላይ ከተቀመጠው ሰው ጋር ተገናኝ አነጋግረው ብሎ አደረሰው። የምታነበውን ታስተውለዋለህ አለው። ያ ኢትዮጵያዊ ጃንደረባ የሚመራኝ የሚተረጉምልኝ ሳይኖር እንዴት አስተውለዋለዋል? በጣም ትልቅ ትህትና ነው ይሄ። ዛሬ ሰው በራሱ አይን በራሱ ማስተዋል ብቻ እየተደገፈ ነው ወደ ብዙ ስህተት እየገባ ያለው። መጽሐፍ ቅዱስ ወደድንም ጠላንም የሚተረጉምልን ሰው ያስፈልጋል። በቃ ዝም ብለን ራሳችን እንደፈለግን ምን ተረጉመው አይደለም። ይሄንን ደግሞ እኛ ምን እናገረው አይደለም። ቅዱስ ጴጥሮስን በመልእክቱ ትንቢት በሰው ፈቃድ አልመጣም፣ ትንቢት የተናገሩት ነቢያት በመንፈስ ቅዱስ ተመርተው ስለሆነ የተናገሩት እንደዛው የሚተረጉም ያስፈልጋል ብሎ አስቀምጧል።
በእኛ ሐሳብ የመጣ ነገር አይደለም መጽሐፍ ቅዱስ። ስለዚህ የእግዚአብሔርን ሐሳብ ለመረዳት ከኛ ይልቅ ለእግዚአብሔር ሐሳብ ቀረብ ያሉ ሰዎች ሊያስረዱን ይገባል። እና ያ ደግሞ በሁለት መንገድ ይገኛል። አንደኛው በመማር ሊቃውንት እግር ስር ቁጭ ብሎ በመማር ይገኛል። ይሄ በድካም የሚገኝ ነው። ሁለተኛው ደግሞ በንጽህና ይገኛል። የእግዚአብሔር ሰዎች ንጽህናቸው፣ ስጋቸው ቀጥሎ ነፍሳቸው ቀጥሎ ልቡናቸው ንጹህ እየሆነ ሲሄድ መጽሐፍ ቅዱስ ላይ የተገለጠውን ሐሳብ ሁሉ መጽሐፍ ቅዱስን እንደጻፉት ሆነው ይረዱታል፣ ያውቁታል። ስለዚህ በዛ መልኩ ካወቁ ሰዎች መረዳት፣ መንፈስ ቅዱስ ከገለጠላቸው ሰዎች መረዳት ያስፈልጋል። በራስ ዕውቀት፣ በራስ ጥበብ፣ በራስ ማስተዋል መደገፍ መጨረሻው ለጥፋት ነው የሚሆነውና እንዴት አስተውለዋለሁ አለ። ከዛ በኋላ ሊተረጉምልህ ሲጀምር መተህ ተቀመጣለሁ ሰረገላው። ባለስልጣን ነው እኮ ሰው፣ ባለሟል ነው። አንድን ሰው በረሃ ላይ ድንገት ያገኘውን ሰው ና ተቀመጥና ተርጉምልኝ ብሎ በዚህ አይነት ትህትና መጋበዝ እንዴት ያለ ማንነት ቢኖረው ነው። እና የኢትዮጵያውያን መልክ በሚደንቅ ሁኔታ የተሳለበት እና በዚህ ደረጃ የነበረ መልካችን አሁን በምን ደረጃ እንደጠፋ ደግሞ ስናየው እንደነግጣለን። በምን ደረጃ እንደጠፋ ስናየው የዛን ጊዜ የነበረው ትህትና ትንሽ እንኳን መዓዛው አሁን አባቶቻችን ምን ይላል? ሽቱ ሰው ተጠቅሞ ሽቱ ከውስጡ ሙጥጥ ብሎ እንኳን ቢያልቅ እዛው እቃው ላይ የሽቱ እቃ ላይ መዓዛው ይቀራል ይላሉ። እና አንዳንድ ጊዜ የኢትዮጵያውያንን መልክ ስናየው ሙጥጥ ብሎ አልቆ እንደ ሽቱ እንደው መዓዛዋ እንኳን ትንሽ አልቀረችም። እንደው ጨርሶ ትህትና የሚባል እግዚአብሔርን መፍራት የሚባል የማያውቁትን አላውቅም የማለት አስተዋይነት። በቃ ሰው እኮ ማያውቀውን አላውቅም ሲል እኮ ትልቅ ማስተዋል ነው። እንደዚህ አይነት አስተዋይነት ነበረው እና በሚደንቅ ሁኔታ በሰረገላው ላይ እንግዲህ ዛሬ አንድ ባለስልጣን በመንገድ ሲሄድ ጠጋ ብለን ብናናግረው ቆይ ይሄን ነገር ናስቲ መኪና ውስጥ ገብተው ቁጭ ብለህ አናግረኝ እንደማለት ማለት ይሄን መናፈቅ አሁን ቅብጠት እንደሆነ እናውቃለን። ግን የዛን ጊዜ ኢትዮጵያዊ ጃንደረባ ያደረገው ያንን ነው። ሰረገላው ላይ ነው ያስቀመጠው። የቤተ መንግስቱ ሰረገላ ላይ ነው እንግዲህ ያስቀመጠው እና ቁጭ በላለው። ከዛ በኋላ ተረጎመለት። ይሄንን ለመሆኑ ነብዩ ይሄን የሚናገረው ስለራሱ ነው ወይስ ስለሌላ ነው ይላል። የዛን ጊዜ ዜናሁ ለእግዚእነ ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ ነገር ብሎ ከጽንሰቱ ቅድመ ዓለም እንደነበረ ከዛ ጽንሰቱን፣ ልደቱን፣ ትምህርቱን፣ ሞቱን፣ ስቅለቱን፣ ትንሣኤውን እንደገና ደግሞ በዛ ሰሞን የሆነውን መንፈስ ቅዱስን እንደላከላቸው ይህንን ሁሉ ነገረው። ከዛ በኋላ ውሃ ዘንድ ደረሱ። ውሃ ዘንድ ሲደርሱ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። ኢትዮጵያዊ ጃንደረባ ማን ነው የሚከለክለኝ ሲል ብታምን ተፈቅዶልሃል አሉ። የዛን ጊዜ ኢትዮጵያዊ ጃንደረባ ክርስቶስ የእግዚአብሔር ልጅ የሕያው እግዚአብሔር ልጅ እንደሆነ አምናለሁ ብሎ ይህንን መሰከረ። እንግዲህ ኢትዮጵያውያን ቅዱስ ጴጥሮስን አንተ መሰረት ነህ፣ በዚህ መሰረት ላይ ቤተክርስቲያኔን እሰራታለሁ ያለውን ያችን መሰረት ሳንለቅ 2000 ዓመት እንደኖርን ምስክርነታችን ከዛን ጊዜ ጀምሮ እንዳልተለወጠ ማሳያ ነው። አሁንም ዛሬ ያለችው የኢትዮጵያ ቤተክርስቲያን የምትለው ምንድነው? ክርስቶስ የሕያው እግዚአብሔር ልጅ ብላ ነው። አንተ ክርስቶስ ወልደ እግዚአብሔር ሕያው ብላ ነው የምታምነው። እና ይህንን ምስክርነት የኢትዮጵያዊ ጃንደረባ ተናገረ። ባኮስ እስካሁን ድረስ ይህንኑ እየመሰከረች ትኖራለች ይህች ቤተክርስቲያን ሳትለውጥ። ይሄ ቃልና የጴጥሮስ ቃል አንድ ነው። የቅዱስ ጴጥሮስ በፊልጶስ ቂሳሪያ የመሰከረውና ኢትዮጵያዊ ጃንደረባ የመሰከረው ቃል አንድ ነው። ከዛ በኋላ ተጠመቀ፣ ደስ እያለው ወደ ሀገሩ ሄደ። በፍጹም ደስታ ነው ወደ ሀገሩ የተመለሰው፣ በሐዘን በትካዜ አይደለም። ልዩ ሀብት። እኔ አንዳንድ ጊዜ ይህንን የኢትዮጵያዊ ጃንደረባን ታሪክ ሳይ ብዙ ሰዎች ወደ ሌላ ሀገር ሄደው ወደ ሀገራቸው ሲመለሱ ለሀገራቸው እውቀት፣ ጥበብ የሚሆን ብዙ ነገር ይዘው ይመጣሉ። ብዙ ነገር ለሀገራቸው አስተዋጽኦ ያደረጉ በዓለም ታሪክ ብዙዎች እንሰማለን። የዚህ የኢትዮጵያዊ ጃንደረባ ውለታ ግን ያልታሰበባት ሀገር ብትኖር ኢትዮጵያ ናት። ለኢትዮጵያ ብርሃን የሆነ ለኢትዮጵያ የስልጣኔ ሁሉ ምንጭ የሆነ ለስነ ጽሁፍ ብንል፣ ለስነ ስዕል ብንል፣ ለኪነ ህንፃ ብንል፣ ለዜማ ብንል፣ ለምን መሰረት የሆነ ክርስትናን ወደ ኢትዮጵያ ክርስትናን የሚያህል ዘላለማዊ ህይወት በዚህ በሀገራችን
ነፃነታችንን አስከብረን ስልጣኔያችንን ይዘን ለመኖራችን ብቻ ሳይሆን ለሰማያዊ ህይወታችን ጭምር የሚሆን ልዩ የሆነ ስጦታን ይዞ የመጣውን ባኮስ ምናስተዋውስበት ምንም ነገር አለመኖሩ በጣም ያሳዝናል። አሁን የተጀመረው እንቅስቃሴ በኢትዮጵያ ቤተክርስቲያን የኢትዮጵያዊ ጃንደረባ ትውልድ ተብሎ ይሄንን የሱን ውለታ የሱን አስተዋጽኦ ለማስታወስ ተብሎ የተደረገው ነገር በእውነት የሚደነቅ ነገር ነው። ትናንሽ ነገር እየፈለግን ሁሉ ጊዜ እንከን የማውራት አባዜ ይዞን ነው እንጂ እንዲህ አይነቱ ጅማሬ ብንችል ኢትዮጵያውያን እንኳን አማኝ የሆንን የማናምን ሁሉ ተባብረን ታሪኩን ልናስታውስለት የሚገባ ሰው ነበር ይህ ሰው። ለምን ኢትዮጵያ ላይ ክርስቲያን የሆኑ ብቻ አይደሉም እቺ ቤተክርስቲያን ለዚህች ሀገር በከፈለችው የነፃነት ዋጋ ተጠቃሚ የሆኑት ክርስቲያኖች ብቻ አይደሉም። ባበረከተችው ስልጣኔ ተጠቃሚ የሆኑት ክርስቲያኖች ብቻ አይደሉም። የክርስትና እምነት ተከታዮች ያሉት ሙስሊሞችን ሳይቀርቆ ግዕዝ ሁካይ ብላኮ ፊደል ያስቆጠረች እኮ እቺ ቤተክርስቲያን ናት። ለዚህ ሁሉ መነሻ ነው ባኮስ ወይም ኢትዮጵያዊ ጃንደረባና ብንችል ኢትዮጵያውያን የሆነን ሁሉ ልንዘክረው ልናስተው እንኳን ቤተክርስቲያን ኢትዮጵያ የሆነ ሁሉ ሊዘክረው የሚገባ ሰው ነውና እሱ ከሐዋርያት ይዞልን የመጣውን መሰረት እስካሁን ድረስ አጽንተን እኔ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምናለሁ ብሎ የተጠመቃትን ጥምቀት ከ2000 ዓመት በኋላ እንጠመቃታለን። ክብር ምስጋና ለእግዚአብሔር ይሁን። ያ አባታችን ባኮስ የዛሬ 2000 ዓመት ክርስቶስ የእግዚአብሔር ልጅ ነው ብሎ ባመናት እና በተጠመቃት ጥምቀት ነው ዛሬም እኛ እየተጠመቅን ያለነው። እቺኑ ጥምቀት ነው እየተጠመቅን ያለነው። እቺኑ ሃይማኖት ነው እየመሰከርን ያለነው። ይሄ በእውነት የሚደንቅ ነገር ነው። በዓለም ብዙ ነገሮች ሲለዋወጡ፣ ብዙ ነገሮች ሲቀየጡ፣ ብዙ ነገሮች ሲበረዙ፣ ብዙዎች በሌላ እምነት እንኳን ሲበረዙ አሁን ወደ ግብጽ ብንሄድ አንዴ በእስልምናው አንዴ በፕሮቴስታንቱ ቤተክርስቲያኗ መከራዋን ስታይ የኢትዮጵያ ቤተክርስቲያን ወልድ ዋህድ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ብላ ይዛ እስካሁን ድረስ 2000 ዓመት እና የኢትዮጵያን ቤተክርስቲያን በዚህ ደረጃ ስናያት እንደው ዝምላ ቤተክርስቲያን ብቻ አይደለችም፣ የክርስትና ቤተ መዘክር ጭምር ናት። የክርስትና ባህል፣ የክርስትና ትውፊት፣ የክርስትና ማንነት ተጠብቆባት ያለች ሳይነካካ ሳይበረዝ ተጠብቆባት ያለች ቤተ መዘክር ጭምር ናት የኢትዮጵያ ቤተክርስቲያንና አሁንም ድረስ ወልደ እግዚአብሔር ሕያው አንተ ክርስቶስ ወልደ እግዚአብሔር ሕያው የምትለውን ነገር አጽንተን ለመያዛችን ይሄ ሁሉ ማስረጃ ነው። ሌላው የመጨረሻ የምናነሳው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ አንዳንዶች ዛሬም ድረስ አሉ። ለምሳሌ ራሳቸውን የይሖዋ ምስክር ነን ብለው የሚጠሩ ሰዎች አንዳንድ ጽሑፋቸው ላይ ክርስቶስ በቀድሞ ጊዜ ሚካኤል የተባለው መልአክ ነው ብለው እስከ መናገር እስከ መጻፍ የደረሱባቸውን ጽሑፎች አይተን አዝነናልና በዚህ ንግግራቸው እኛ ብቻ ሳንሆን ራሱ ቅዱስ ሚካኤልም የሚያዝን ይመስለኛል። አንተን የሚካኤል ጌታ ይበሉህ፣ አንተን የሚካኤል አምላክ ይበሉህ፣ አንተን የሚካኤል ፈጣሪ ይበሉህ እንጂ አንተን እንዴት ሚካኤል ይሉሃል ብሎ ራሱ ቅዱስ ሚካኤልም በጣም የሚያዝን የሚተክዝ ይመስለኛል በዚህ ንግግራቸው። እና እግዚአብሔር እንግዲህ መሐሪ ይቅር ባይ ነው፣ ልቡናቸውን ይመልስ። ግን ቅዱስ ጳውሎስ እንደዚህ መጽሐፍ ቅዱስ የሚገርመው የአባቶቻችን የሐዋርያት ትምህርት የአባቶቻችን የሊቃውንት ትምህርት ደስ የሚለው ምንድነው? እንኳን በዘመናቸው የተነሳ የክህደት የጥርጥር ትምህርት አይደለም፣ ወደፊት ራሱ ገና ይነሳል ተብሎ የሚታሰበውን መንፈስ ቅዱስ ገልጦላቸው ለዛ ሁሉ መልስ የሚሆን ነገር ጽፈው አዘጋጅተውልን ነው ያለፉት። እና ከኛ የሚጠበቀው ያንን ሄደን ዞር ብለን ማየት ነው። እና አንዱ በዚህ በዕብራውያን መልእክት ላይ ክርስቶስ የመላእክት አምላክ የመላእክት ጌታ የእግዚአብሔር ልጅ እንጂ እሱ መልአክ እንዳልሆነ ያስረዳበት ነው ቅዱስ ጳውሎስ። እና እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። አሁን ልብ በሉ፣
ዘመናትን ሁሉ በፈጠረበት ሁሉን ወራሽ ባደረገው በመጨረሻ ለኛ ተናገረን በዚህ ዘመን እርሱም የክብሩ ነጸብራቅና ወይም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ አሁን የባህሪው ምሳሌ ሲል ምሳሌ ነው እያለ አይደለም የባህሪው ምሳሌ ሲል በባህሪ ከእርሱ ጋር አንድ የሆነ እያለ ነው ለምን ፊልጵስዩስ ምዕራፍ 2 ላይ ስናነብ ለምሳሌ ክርስቶስን የባሪያን መልክ ይዞ በሰው ምሳሌ ሆኖ ይላል በሰው ምሳሌ ሆኖ ሲል የሰው ምሳሌነት ነው እንጂ ያለው ሰው አይደለም እያለን አይደለም የሰውን መልክ የሰውን ማንነት የሰውን ባህሪ ይዞ የሚል ትርጓሜ ነው የሚሰጠው እዚህም የባህሪው ምሳሌ ሆኖ ሲል ቅድም ያልናት በመልክ የሚመስለው በባህሪ የሚተካከለው በባህሪ ከአባቱ ጋር አንድ የሆነ ብለን ነው መንፈታው ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ቅድም የሰው ልጅ በኃይል ቀኝ ሲቀመጥ ታዩታላችሁ ብሎ የተናገረው ነው አሁን ቅዱስ ጳውሎስ የሚደግመው በሰማያት በግርማው ቀኝ ተቀመጠ ገናናው የምንለው እንግዲህ ከእግዚአብሔር በላይ ግሩም ከእግዚአብሔር በላይ ገናና የለም በዚያ ተቀመጠ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን መላእክት ሁሉ የሚሰግዱለትን ስም ነው የወረሰው እሱ መላእክት ሁሉ የሚሰግዱለትን ስም ነው ከስም ሁሉ በላይ የሆነ ስምን ሰጠው ይላል ፊልጵስዩስ 2 ላይ ከስም በላይ የሆነ ስምን ሰጠው በሰማይም ያለ በምድርም ያለ ከምድርም በታች ያለ ሁሉ ኢየሱስ ለሚለው ስም ይንበረከክ ምላስም ሁሉ ለእግዚአብሔር አብ ክብር ይዘምር ዘንድ ነው ብሎ ቅዱስ ጳውሎስ ይናገራልና ይሄ ስም ኢየሱስ ተብሎ የተሰጠው ገና ቅዱስ ገብርኤል ጽንሰቱን ሲናገር ስሙን ኢየሱስ ትይዋለሽ ብሎ የተናገረው ይሄ ስም በሰማይ ያለ በምድር ያለ ከምድርም በታች ያለ ሁሉ የሚሰግድለት ስም ነው የድህነት ስም ነው የስርየት ስም ነው የኃጢአት ስርየት ያገኘንበት ስም ወይም ወደፊትም እስከ መጨረሻ እስከ ዓለም ፍጻሜ የኃጢአት ስርየት የምናገኝበት ስም የዳንበት ስም ነው ይሄ ስም ይህንን አጽንተን ማወቅ አለብን ቤተክርስቲያን በጧት ምስጋናዋን ስትጀምር ኢየሱስ ክርስቶስ ጦመ ስም ለዘይጸውዖ ለሚጠራው ሰው እንደ ማር እንደ ወለላ የሚጣፍጥ ኢየሱስ ክርስቶስ የሚል ስም ብላ ቤተክርስቲያናችን ገና በጧት ምስጋናችን እህል አፋችን ሳይነካ መጀመሪያ አፋችን የሚነካው የኢየሱስ ክርስቶስ ስም ነው ክርስቲያን እንዲህ ነው ክርስቲያን ንግግሩን ጧት ከእንቅልፉ ሲነቃ አፉ መጀመሪያ መጥራት ያለበት የኢየሱስ ክርስቶስን ስም ነው ይሄን ጣፋጭ ስም ነው መጥራት ያለበት ይሄን ጣፋጭ ስም ሲጠራ ከኋላ ቀኑን ሙሉ የሚናገረው ነገር ጣፋጭ ሆኖ ይውላል ለሰው ጆሮ ለሰው አይምሮ እንደ ማር እንደ ወለላ የሚጣፍጥ ንግግር ሲናገር ይውላል ከሰው ጋር ሁሉ ሰላም የሚያመጣ ፍቅር የሚያመጣ አንድነት የሚያመጣ እርቅ የሚያመጣ ነገር ሲናገር ይውላል ውሎ ሁሉ የተባረከ ይሆናል ለምን ስንጀምር ነገራችንን በኢየሱስ ክርስቶስ ከጀመርን እና በሚደንቅ ሁኔታ ከመላእክት ሁሉ የሚለቅ ስምን መላእክት ሁሉ የሚሰግዱለት ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል በስሙ ብቻ አይደለም ይበልጣቸው ከነርሱ አብዝቶ ይበልጣል ይሄን ያህል ሊል አልደፈረም ቅዱስ ጳውሎስ ይሄን ያህል ሊል አልደፈረም ከነርሱ አብዝቶ ነው የሚበልጠው እሱ የሚበልጣቸውን በዚህ ደረጃ ነው ልንለው ምንችለው አይደለም አብዝቶ ግን የሚበልጥ ነው ከመላእክት ሳላሁን ሲያመጣው ሊያነጻጽር ነው ቅዱስ ጳውሎስ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው አለ ለመላእክት እንዲህ ብሎ መች ተናግሯል እግዚአብሔር ይሄን የተናገረው ስለማን ነው ስለ ልጁ ነው ወደ ዓለም በኩርን ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ተብሎ ተጽፏል እንግዲህ ምክንያቱስ ምንድነው ካለ ለእርሱ የሚሰግዱት እርሱ የእግዚአብሔር ልጅ ስለሆነ ነው የእግዚአብሔር ልጅ ስለሆነ ስንል ምን ማለታችን ነው የእግዚአብሔር ልጅ እግዚአብሔር ነውና እሱ የፈጣሪ ልጅ ፈጣሪ ነውና እሱ ስለዚህ ለእርሱ ይስገዱ ተብሎ ተጽፏል የሰው ልጅ ሰው ነው አይደለም ሰው ሲወልድ በባህሪውም የሚወልደው ምን ነው ሰውን ነው የሚወልደው የሰውነት ባህሪ ያለው ሰው ሲወልድ ሰውን ነው የሚወልደው ከሰው ውጪ የሆነ ነገር ከወለደ ጉድ ነው የሚባለው የያዘው የእንስሳትን
እንስሳዊ ባህሪ የያዙት ሲወልዱ የራሳቸውን ለዛውም በየአይነታቸው በሬው ላሙ ቢወልድ እንደራሱ በሬ ላም የሚሆን ፈረስ ቢወልድ የራሱን ዝርያ ነው እንጂ አንዱ የሌላውን ሲወልድ አይተናናቅም። ሰውም ሰውን ነው እንጂ ከዛ ውጪ ሲወልድ ቢታይ ጉድ ነው የሚባለው። እና በአንዳንድ ስፍራ በአዲስ አበባ እንደተለመደው አሁን በአዲስ አበባ ልጅ ሲወለድ ምን ወለደች ተብሎ ሚስት ይጠየቃል። እና አንድ ስፍራ ለስራ ሄጄ አስታውሳለሁ። ሚስቱ የወለደችን አንድን ሰው ደስታዬን ለመግለጥ እንኳን ደስ አለ ካልኩ በኋላ ምን ወለደች ስለው በጣም ተበሳጭቶብኝ ገላምጦኝ ሄደ እና ደንግጬ ጥሩ ወዳጄ ስለነበረ ደንግጬ ሌላ ሰው ጠየኩ። እንዴ ምን ሆኗል ገሌ እንዲህ ብለው በጣም ተናዶ ገላምጦኝ ሄደ ስላቸው እንዴ አይባልም እኮ አይባልም፣ ምን ወለደች አይባልም አሉ። እንዴት አይባልም ስላቸው ምን ልትወልድ ነበር ድሮ ሰው ነዋ ሌላ ምን ልትወልድ ነበር። እና በኋላ ነው የተማርኩት ሰው ነዋ የምትወልደው ሌላ ምን ልትወልድ ነበር። ለካስ ወንድ ወለደች ሴት ተብሎ ነው መጠየቅ ያለበት እንጂ ምን ወለደች አይባልም። ምክንያቱም እንግዲህ ይሄ ባይ ዲፎልት እንደምንለው ማለት ነው ሰው ከሆነ የሚወልደው ምንድነው ሰው ነው። ስለዚህ የእግዚአብሔር ልጅ ስንል እግዚአብሔር ሲወልድ ምን ነው እንደሱ በባህሪ የሚመስለውን በመልክ የሚመስለውን እንደወለደ ነው። እና ለዚህ ነው ከመላእክትስ ይሄ ለማን ተብሏል ይልቅ የበኩር ልጁን አንድያ ልጁን ብቸኛ ልጁን ወደ ዓለም ሲያገባ መላእክት ለሱ ይስገዱ ተብሏል። ስለ መላእክትም አለ መላእክቱን መናፍስት የሚያደርግ ይሄ መዝሙረ ዳዊት ላይ ዘይሬስዮም ለመላእክቱ መንፈሰ ወለለ ይትላክዎ ነደሳት መላእክቱን መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን ይኸው እየለየ ነው። መላእክትን እንዲህ ተብሎላቸዋል፣ ልጁ ደግሞ ለብቻ። ስለ ልጁ ግን አምላክ ሆይ ይኸው ስለ ልጁ ሲነገር ምን አምላክ ሆይ እንግዲህ የአምላክ ልጅ አምላክ ወልደ አምላክ አይደል ምንለው? አምላክ ወልደ አምላክ ጸሎተ ሃይማኖት ላይ እንደምንለው አምላክ ዘእም አምላክ አይደል ምንለው? ዘተወልደ ወአኮ ዘተገብረ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል። ስለዚህ እዚህ ላይ ቅድም የተናገርኩትን የሰው ልጅ ሰው እንደሆነ ሁሉ የአምላክም ልጅ አምላክ ነውና ስለ ልጁ ግን እንዲህ ተብሏል። አምላክ ሆይ ዙፋንህ እስከ ዘላለም ይኖራል። የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድህ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ። ተዋህዶን ነው አሁን የሚያመለክተው። ተዋህዶን ነው የሚያመለክተው። ጽድቅን ወደድክ የሚለውን ራሱ ሰው መሆንን ወደድክ ብለው ይተረጉሙታል አባቶቻችን። ሰው መሆንን ተዋህዶን ወደድክ ብለው ይተረጉሙታል። ከጓደኞች ይልቅ በደስታ ዘይት ቀባህ ተዋህዶን ነው የሚያመለክተው ይላል። ደግሞ ጌታ ሆይ እንግዲህ እነዚህ ንግግሮች አምላክ ጌታ የሚለው ቀጥታ ለማን ነው የሚነገር? ለእግዚአብሔር ነው የሚነገረው። አሁን ለእግዚአብሔር የምንናገረውን ለማን እየተናገርን ነው? ለልጁ ጌታ ሆይ። አሁን ይችን ጌታ ሆይ የምትለዋን በደንብ ያዙልኝ። ምንድን ነው ጌታ ሆይ የምትለዋን ያነሳሁት? መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 22 ላይ አንድ ጥያቄ ይጠይቃቸዋል አይሁድን። ስለ ክርስቶስ ምን ይመስላችኋል ይላቸዋል። ስለ ክርስቶስ ምን ይመስላችኋል? የማን ልጅ ነው ይላቸዋል። ይህን ሲጠይቃቸው ምን አሉ? በዛን ጊዜ የነበሩት አይሁድ የዳዊት ልጅ ነው አሉት። እንግዲህ እውነት ነው፣ የዳዊት ልጅ ነው አሉት። ግን የዳዊት ልጅ ነው ብለው መቆማቸው ልክ ስላልነበረ የዳዊት ልጅ ነው ብለው ሲቆሙ እንግዲያው የዳዊት ልጅ ከሆነ አላቸው ጌታዬን ጠላቶችህን ከእግርህ መረገጫ በታች እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ ዳዊት ይናገራል። ዳዊት አባቱ ከሆነ እንዴት ጌታዬ ብሎ ይጠራዋል ይላቸዋል። መልስ ሊሰጡት አልቻሉ። ክርስቶስ በስጋ የዳዊት ልጅ ነው፣ እውነት ነው። የዳዊትም አምላክ ነው። ለዚህ ነው ራእይ ላይ ስናነብ እኔ የዳዊት ስር ይላል አይደለም? እኔ የዳዊት ስር ነኝ። የዳዊት ስር ነኝ ሲል እንግዲህ
አባቱ ከሆነ እንግዲህ ዳዊት አባቱ ከሆነ ስሩ ሊሆን አይችልም። ልጅ ሆኖ ስሩ ሊሆን አይችልም። ግን የዳዊት ስር ነኝ ሲል ምን ማለት ነው? የዳዊት ፈጣሪ ነኝ፣ የዳዊት አምላክ ነኝ፣ የዳዊት ጌታ ነኝ እያለ እየነገረን እዚህ ላይ አሁን ጌታ የምትለዋን በዚህ ደረጃ እንድንረዳት ነው። በአይሁድ አነጋገር ወይም በመጽሐፍ ቅዱስ አነጋገር ጌታ የሚለው ቃል የሚወክለው ምን ነው? አምላክነትን ነው። በእርግጥ እንዳገባቡ ሌላም ቦታ ሰዎች ጌታዬ ብለው ሌላን ሰው ሲጠሩ ልንሰማ እንችላለን። እንዳገባቡ ግን ስለ ክርስቶስ ስንናገር ይኸው ጌታ ሆይ ተብሎ የተነገረው ምንድን ነው? አሁን ጌታ ጌታዬን የምትለዋ ቃል ጌታ የተባለ እግዚአብሔር አብ ጌታዬን እግዚአብሔር ወልድን ወይም ጌታ አብ ጌታዬን ወልድን ወይም ኢየሱስ ክርስቶስን ጠላቶችን ከእግርህ መረገጫ በታች እስካደርግልህ በቀኝ ተቀመጥ አለው። ለዚህ ነው አርገ ውስተ ሰማያት አይደለም ወነበረ በየማናቡ በአባቱ ቀኝ ተቀመጠ። በአባቱ ቀኝ ተቀመጠ። ቀኝ የምትለዋን እሪና እንላታለን። በአባቱ ቀኝ ተቀመጠ ማለት በአባቱ ክብር ተቀመጠ። በአባቱ ክብር ተቀመጠ። ይህንን ዮሐንስ ነግሮናል። ምን ብሎ? እግዚአብሔርን ምንድነው ቃል ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይልና በጣም ድንቅ ነገር ይናገራል። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሥጋ ለብሶ በእኛ መካከል ቢመላለስም ያየነው ግን በአባቱ ዘንድ እንዳለው ክብሩ የሆነውን ክብሩን ያየነው። የጎደለበት ነገር የለም። ራሱን በትህትና ዝቅ አደረገ ማለት ለእኛ ድህነት ብሎ ያደረገው ነው እንጂ ከሱ የእግዚአብሔርነት ክብሩን ሊነጥቀው የሚችል ማንም የለም። አሁን የሚገርመው ነገር ሐዋርያት ከቀኝና ከግራ ሲቀባበሉት ነው የምናየው። ዮሐንስ እዚህ ጋር የተናገረውን ቅዱስ ጳውሎስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል ፊልጵስዩስ ምዕራፍ 2 ላይ። እንግዲህ ይሄ ነው ጌታ ሆይ ብሎ ሲናገር አንድ ልጅን በአባቱ ዘንድ እንዳለው ክብር አይተነዋልና ጌታ ሆይ አንተ ከጥንት ምድርን መሰረት ሰማዮችም የእጅህ ስራዎች ናቸው። ይሄ በመዝሙር ላይ የምናገኘው መዝሙር 101 ላይ ሰማዮችም የእጅህ ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም። ይኸውላችሁ በመንግስቱ ሽረት በባህሪው ሞት የሌለበት በመካከላችን ተገኝቶ ሞተ በስጋ በመለኮቱ ሞት አንልም እኛ ወይም በአምላክነቱ ሞት አንልም። ሞተ በስጋ በስጋ ቢሞትም እንኳን ምንድነው? አንተ ግን አንተ ነህ፣ አትለወጥም። ዓመቶችም ከቶ አያልቁም። ዓመቶችህ አያልቁም፣ ዘመናት አይሰፍሩህም። ለዚህ ነው ራእይ ላይ ስትሄዱ ዮሐንስ ጌታችንን ለየት ባለ ሁኔታ ያየዋል። በጣም በሚያስፈራ ግርማ ያየዋል። ጌታችን ምን ይለዋል? ሞቼም ነበርሁ ከዘላለም እስከ ዘላለም ሕያው ነኝ ይለዋል። አሁን ንግግሩ በጣም እውነት ለመናገር ምስጢረ ተዋህዶን ላልተረዳ ሰው ግራ አጋቢ ነው። ከዘላለም እስከ ዘላለም ሕያው ነኝ ይላል። ስለሱ ዘላለማዊነት ስንናገር ምን ብለናል? አልቦቱ ጥንት ወይ ተፍጻሜት። በዚህ ጊዜ መነሻው በዚህ ጊዜ ነው፣ ፍጻሜው በዚህ ጊዜ ነው ልንለው አንችልም። መነሻው በዚህ ጊዜ ነው አይባልም፣ ፍጻሜው በዚህ ጊዜ ነው አይባልም። ስለ ክርስቶስ ስንናገር ነው። ሞቼም ነበርሁ ደግሞ ይላል። ለዚህ ነው ሞተ በስጋ በመልእክቱ ሞተ በስጋ ወሐይወ በመንፈስ። በስጋ ሞተ፣ በመለኮታዊ ባህሪው ግን የማይሞት ነው፣ ሕያው ነው። በቤተ ክርስቲያናችንም በዕለተ ዓርብ ባለ ስርዓተ ስግደት የስቅለት ቀን በምናደርገው የስግደት ስርዓት ደጋግመን የምንናገረው ይሄንን ኦ ዘጠኝ ሞተ በስጋ ሞትን በስጋ የቀመስክ ሆይ ብለን ነው የምናለቅሰው ምንጮኸው እንጂ በመለኮቱ ሞት አንልም። አሁን እዚህ ጋርም ዓመቶች የማያልቁ ናቸው አለ ይላል። ነገር ግን ከመላእክት ጠላቶችን የእግርህ መረገጫ፣ ጠላቶች የተባሉ ራሳቸው አጋንንት፣ ጠላቶች የተባሉ ከሃዲያን አይሁድ፣ ከሃዲያን መናፍቃን፣ አጋንንት እነዚህ ናቸው። እነዚህ ጠቅላላ ጨርሰው እስኪጠፉ ማለት ነው። የነዚህ ሰዎች ሐሳብ ከንቱ ሆኖ መጨረሻው
እስኪቆም ድረስ ማለት የእግዚአብሔር ፍርድ እስኪያስቆመው ድረስ እስከ ዓለም ፍጻሜ ክህደት ይቀጥላል። እስከ ዓለም ፍጻሜ አመጽ ይቀጥላል። እስከ ዓለም ፍጻሜ ኃጢአት ይቀጥላል። እነዚህ ሁሉ የእግዚአብሔር ጠላቶች ናቸው። እነዚህን የሚያስቆማቸው እግዚአብሔር መጨረሻ በፍርዱ ነው። እስከዛ ድረስ በቀኝ የተቀመጥ ከዛ በኋላ አይቀመጥም ማለት አይደለም። አይቀመጥም ማለት አይደለም። የዛን ጊዜ ግን ዓለም ሁሉ ማን እንደሆነ ያያል። ሊክድ በማይችለው ሁኔታ እውነቱን ያያል እና እስካደርግልህ ድረስ በቀኝ የተቀመጥ ከቶ ለማን ተብሏል? ይሄ ክብር ለማን ተሰጥቷል? በእግዚአብሔር ሪና ከእግዚአብሔር ጋር በክብር ተካክሎ መቀመጥ ለማን ተሰጥቷል? ይሄ ከመላእክት ለመሆኑ ለማን የተሰጠው? ይሄ ለማንም አልተሰጠም ይልና መላእክትን ምን ይላቸዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። እነሱ ተላላኪዎች ናቸው። የሚልካቸው በዙፋኑ ላይ የተቀመጠው ነው። የሞተላቸውን ደሙን ያፈሰሰላቸውን ዋጋ የከፈለላቸው ለመዳን በሚያደርጉት ጥረት በሚኖራቸው የተጋድሎ ሕይወት እንዲያግዟቸው የሚልካቸው መናፍስት ናቸው እነሱ ብሎ የእግዚአብሔር ልጅነቱን ቅዱስ ጳውሎስ አንድ ምዕራፍ ሙሉ ምዕራፍ ሰጥቶ እያነጻጸረ ይቀጥላል። በነገራችን ላይ ይህንን ይቀጥሏል። ምዕራፍ 2 ላይም ኢነሶ ለዘነሶ መላእክት ይህንን የነሳውን ስጋ ከመላእክት አልነሳውም። ሌላው ቀርቶ ተውትና መልአክ ነው የመጣው ማለትን ተውትና የነሳውን ስጋ እንኳን ከመላእክት አልነሳውም። አላም ዘር አብርሃም ከአብርሃም ዘር ነው እንጂ የነሳው እያለ ተዘምዶ በስጋ እንኳን ያለው ተዘምዶ ከሰው ጋር እንጂ ከመላእክት ጋር እንዳልሆነ በግልጽ እነሱ መናፍስት ናቸው ብሎ ይናገራል። በእነዚህ ሁሉ ምስክርነት ክርስቶስ የእግዚአብሔር ልጅ መሆኑን ስለዚህ አንድን አካል አምላክ ለማለት ምንድነው ሊያሟላቸው የሚገባ ነገሮች ብለን እያነሳን ነበረ። በክርስትና ውስጥ ለየት ብለን የምንናገረው ምንድነው? ስናምን ምናምነው በአንድ አምላክ በሶስት አካላት ነው ምናምነው እና በአካል አብ ለራሱ ፍጹም አካል ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም ገጽ አለው። በስም አብ ወልድ መንፈስ ቅዱስ ይባላል። እንዲህ ብለን ነው ምናምነው። ግን አንድ አምላክ ብለን በባህሪ በህልውና ባገዛዝ ይህንን ዓለም በመፍጠር በማሳለፍ በማዳን እነዚህ በመሳሰሉ ሁሉ አንድ አምላክ ብለን ነው ምናምነው እና የእግዚአብሔር ልጅ የሚለው ለኛ የሚሰጠን ትርጉም ይሄን ነው። የእግዚአብሔር ልጅ ነው ብለን መጽሐፍ ቅዱስ ላይ ስናነብ የእግዚአብሔር ልጅ ነው ከተባለ የአምላክ ልጅ ነው ካልን እሱ አምላክ እንደሆነ የሚያሳየን ቃል ነው። ስለዚህ ኢየሱስ ክርስቶስ አምላክ ነው ብለን ስናስረዳ ወይም አምላክነቱን ስንመሰክር አንዱና የመጀመሪያው መነሻ የምናደርገው የእግዚአብሔር ልጅ መሆኑን ነው ማለት ነው።